ሰላም ተማሪዎች እንዴት ናችሁ? ዛሬ የተገናኘነው በ2018 ዓ.ም የተሰጠውን የመጀመሪያ ዙር ተፈታኞች የእንግሊዘኛ ፈተናን መቶዎቹንም ጥያቄዎች በዚህ ቪዲዮ አብረን የምንሰራ ይሆናል። ይህ ፈተና ትላንትና ነው የተሰጠው። እንግዲህ ያው እጃችን ላይ ደርሶናል። ተማሪዎች ከተፈተኑ በኋላ ይህን ጥያቄ አግኝተንላቸዋል። ለቀጣይ ተፈታኞች ፎርሙ ምን እንደሚመስል ለማወቅ ያግዛቸዋል። ይህንን ሙሉ ጥያቄውን ከመልሱ ከነማብራሪያ ጋር ከፈለጋችሁ ቴሌግራም ቻናላችን ላይ በፒዲኤፍ ታገኛላችሁ። ኢንትራንስ ትሪክስ አፕሊኬሽን ላይ ደግሞ ከገባችሁ ጥያቄዎቹን ልክ ራሳችሁን ፈተና ክፍል ውስጥ እንዳላችሁ አድርጋችሁ መፈተን በምትችሉበት ሰርታችሁ ከጨረሳችሁ በኋላ ውጤታችሁን መልሱን ከነማብራሪያ የምታገኙበት አፕሊኬሽናችን ላይ ደግሞ አስገብተንላችኋል ማለት ነው። ኢንትራንስ ትሪክስ ብላችሁ ከፕሌይ ስቶር እና ከአፕ ስቶር ሰርች ካደረጋችሁ በኋላ አፑን ታወርዱና ትመዘገባላችሁ። ከገባችሁ በኋላ ኤግዛም በሚለው በኩል ስትገቡ ፍሪ ነው፣ ለሁላችሁም በነፃ ጥያቄዎቹን ፈተናዎቹን ማግኘትና ፕራክቲስ ማድረግ ትችላላችሁ። ስለዚህ ወደ መጀመሪያው ጥያቄ እንገባለን። አጠቃላይ እንግዲህ 100 ጥያቄዎች ናቸው በዚህ ዓመት የተዘጋጁት። በባለፈው ዓመት 100 ጥያቄ ነው የነበረው። ከመቶዎቹ ውስጥ ከ1 እስከ 15 የሚሆኑት የዲያሎግ ወይም ደግሞ ኮሚኒኬቲቭ አክቲቪቲ ጥያቄዎች ናቸው። ይህ ማለት በባለፈው ስናስተምራችሁ ሁለት ዋና ነገሮችን ካወቃችሁ ይበቃቸዋል፣ የተለየ ነገር የለውም ብለን ነበር። አንደኛ ኢንትራንስ ላይ የሚወጡት የኮሚኒኬቲቭ ወይም የዲያሎግ ጥያቄዎች ፎከስ የሚያደርጉት ምንድነው? ፎርማል የሆነ ቶን ይከተላሉ። ፎርማል እና ፖላይት የሆነ ቶን ይከተላሉ። ምን ማለት መሰላችሁ? ይሄ በምታወሩበት ጊዜ ከምርጫዎቹ መካከል ሞር ፖላይት የሆነ መልስ ተመራጭ ነው። ይሄ ኦልዌይስ ኮመን ነው፣ ኢንትራንስ ፈተናዎች ላይ ማድረግ ትችላላችሁ። ሲቀጥል ደግሞ ኮንሲደር ዘ ስፒከር፣ ተናጋሪውን ማንነቱን መለየት። ሁለቱን ካወቃችሁ በቃ በቂ ነው። የሚናገረው አካል ማን ነው? የሚናገረው ለዛ አካባቢ እንግዳ የሆነ ሰው ነው ወይ? ከትራፊክ ፖሊስ ጋር ነው የምታወሩት? ከዶክተሮች ጋር ከአስተማሪዎች ጋር ነው የምታወሩት? የሚለውን ከጓደኛቸው ጋር ስታወሩና ከቤተሰቦች ጋር ስታወሩ፣ ትልልቅ ስብሰባዎች ላይ፣ ምግብ ቤቶች ላይ ሲሆን ቦታ መለየት። ይሄ ሴቲንግ መለየት ወይም መቼት የምንለው በአማርኛ የት ነው ቦታው፣ የት ነው እንደርሶ ከማን ጋር ነው የሚለው መለየት ማለት ነው። ሁለቱን ከለያችሁ ኮሚኒኬቲቭ አክቲቪቲ ጥያቄዎች ቀላል ናቸው። እስኪ እንመልከታቸው። እዚህ ጋር የመጀመሪያ ስራችን የስፒከሮቹን አይደንቲቲ መለየት ነው። አስቴር እና ብሌን ናቸው የሚኖሩት። አስቴር ምንድን ነው ያለችው? ዱ ዩ ፕሪፈር ሪዲንግ ቡክስ ኦር ዋቺንግ ሙቪስ? ሶስተኛ አልጨምራችሁ እዚህ ጋር ኦን ዘ ፖይንት። እሺ ኦን ዘ ፖይንት፣ ምንም ዙሪያ ጥምጥም መሄድ አይፈቀድም። እዚህ ጋር ኢንትራንስ ፈተና ላይ የሚወጡ ዲያሎጎች ላይ ተመራጩ መልስ ምንድን ነው? ቀጥታ ለተጠየቀው ጥያቄ ከተጠየቅ መልስ ስንት ብር ነው ከተባልክ ያው ዋጋው ይለያያል እንደ ነገሮች ምናምን ማለት አይጠበቅብን። የተጠየካትን መመለስ መቻል አለብን እና ዙሪያ ጥምጥም መሄድ ሊባል ይችላል፣ ኦፍኮርስ ሊባል ይችላል። እዚህ ጋር ግን እነዚህ ሶስቱ ነገሮች ወሳኝ ናቸው። እስኪ እንመልከተው። ዱ ዩ ፕሪፈር ሪዲንግ ቡክ ኦር ዋቺንግ ሙቪ? ፊልም ማየት ነው የሚሻለው ወይስ መጽሐፍትን ማንበብ ነው የሚሻለው? የተጠየቀው ከሁለቱ አንዱ ምረጥ። ሁለቱም አይመቹኝም ማለት ትችላለህ፣ ግን ከሁለቱ አንዱ ይሄ ይሻለኛል ብለህ ትመልሳለህ። ኤ ላይ ስንመጣ አይ ፕሪፈር ሪድ ቡክስ፣ አይ ፕሪፈር ሪድ ቡክስ፣ መጽሐፍ ማንበብ እመርጣለሁ ይለናል። ኤ ላይ ያለው ማለት ነው። ኤ ላይ ያለው። ቢ ደግሞ አይ ዊድ ራዘር ዋቺንግ ሙቪስ። ሲ ላይ ስንመጣ አይ ፕሪፈር ሪዲንግ ቡክስ ቱ ዋቺንግ ሙቪስ፣ አይ ላይክ ቤተር ሙቪስ ዛን ቡክስ። ይሄ ጥያቄ የሚያምታታ የሚያወዛግብ ነው። ስለዚህ አሁን ነው ሞር ቤስት የሆነውን ከዳይሬክሽኑ እንደምታዩት ቹዝ ዘ ኦልተርኔቲቭ ዛት ኢዝ ዘ ሞስት አፕሮፕሪየት ነው። አፕሮፕሪየት ብቻ ሳይሆን ሞስት አፕሮፕሪየት የሆነውን ጭምር ነው መምረጥ ያለብን ማለት ነው። ሶ መጀመሪያ የሚጣሉትን ምርጫዎች እንለያለን። ኤ ላይ የሚለው መጽሐፍ ማንበብ እመርጣለሁ ነው። ቢ ላይ ያለው አይ ውድ ራዘር ዋቺንግ ሙቪስ። ይህም ፎርማል ነው፣ ባይ ዘ ወይ ፎርማል የሆነ ቱን ነው የተከተለው። አይ ውድ ራዘር ዋቺንግ ሙቪስ፣ ከመጽሐፍ ይልቅ ሙቪ ማየት እመርጣለሁ። I prefer reading books to watching movies. I like better movies than books. አሁን አራቱም ማለት ነው ያለው የፖላይትነስ መጠን፣ ለተጠየቀበት ጥያቄ ዙሪያ ጥምጥም የመሄዱ ዲግሪ ወይም ደግሞ ሬንጁ፣ እነሱ ነገሮች ናቸው ያላቸው ዲፈረንስ እንጂ አራቱ መልስ ይሆናሉ። አሁን በጥንቃቄ ለይተን የትኛውን እንምረጥ ነው። ፕሪፈር ሁለት ነገሮች ናቸው፣ አንዱ ከአንዱ ነው የተባለ። ይሄ ማለት ከጥያቄው ላይ እንደምትረዱት አሁን ጥያቄው ላይ የሚለው ዱ ዩ ፕሪፈር ሪዲንግ ቡክስ ኦር ዋቺንግ ሙቪስ በምንድን ነው የተቀመጠው? ጥያቄው ላይ ስናይ ሪዲንግ ቡክስ ጀረንድ ነው፣ ዋቺንግ ሙቪስ የሚለው ጀረንድ ነው ወይም አይንጂ ፎርማት ነው። መልሱ ላይ እዚህ ጋር አይ ፕሪፈር ሪድ ቡክስ አለ። ግን ይሄ አይ ፕሪፈር ብሎ ሪዲንግ ቡክስ ቢል የበለጠ የተሻለ ነው። ለምን መሰላችሁ? ስትማሩ ይሄንን በዱ ከተጠየቃችሁ መልሳችሁ የስ አይዱ ወይም ኖ አይ ዶንት በሉ ተብላችሁ ተመልሳችኋል።
አደለ? በኮንቲኒየስ ፎርማት ከተጠየቃችሁ በኮንቲኒየስ ፎርማት መመለስ፣ በፊውቸር ቴንስ ከተጠየቃችሁ የምትመልሱትም እናንተ በፊውቸር ቴንስ ቢሆን ዊል ብሎ ከጠየቃችሁ የስ አይ ዊል፣ ኖ አይ ዊል ኖት፣ ኖ አይ ወንት ብላችሁ ብትመልሱ ተመራጭ ነው። ሶ እዚህ ውስጥ መተን እንግዲህ እነዚህን ሶስቱን መስፈርቶች ካሟሉልን ወዴት እንሄዳለን ማለት ነው? ወደ ሌሎች ግራመር ስትራክቸሮች እንገባለን። በግራመር ስትራክቸር ይሄ በሲምፕል ፕሬዘንት ነው የተቀመጠው። አይ ውድ ራዘር ዋቺንግ ሙቪስ። ሉክ አይ ውድ ራዘር ዋቺንግ ሙቪስ። ይሄ ውድ ራዘር፣ ስለ ውድ ራዘር ስትማሩ እንትን ላይ ተምራችኋል አይደለ? ጀረንድ እና ኢንፊኒቲቭ ላይ ብቻ አይደለም፣ ኮሎኬሽን የሚል ክላስ ሰተናችሁ ነበር ካስታወሳችሁ። ባይዘዌ ግራመር ሁሉም ቦታ ላይ ይገባል። ራይቲንግ ላይም ገብቶ ታገኙታላችሁ። ኢቨን ሪዲንግ ኮምፕሬንሽን ላይም ገብቶ ታገኙታላችሁ። ስለ ኢንቨርዥን ምናምን ያስተማርናችሁ። ኮሎኬሽን ላይ ታስታውሱ ከሆነ ለምንድነው ዲቴል የምገባ? ለቀጣይ ፈተና እንድትዘጋጁ ስለሆነ ዋና ዓላማው እና ስለ አዝና ስለ ኤፍ ስለ አዝና ስለ ላይክ ኤንድ ኦልሶ ኢፍ እና ኢንኬዝ ውድ ከዩዝድ ቱ እንደዚህ እያለን ኮሎኬሽን ስንማር ምን የሚል ትምህርት ተምረናል? ኤክሴፕሽናሊ አንደኛ ጀረንድ ኢንዲፊኒቲቭ ላይ አንስተነዋል። ውድ የሚል ካለ ምንድነው የሚከተለው? ቀጥታ ጀረንድ መውሰድ አይችልም ብለናል። እና አይ ውድ ራዘር ዋቺንግ ሙቪስ ይላል። ውድ ራዘር ካልን ይሄኛው መሆን ያለበት ቨርቧን ቤዝ ፎርም ነው መሆን ያለበት። ዋቺንግ መሆን አይችልም። ሰው አንመልሰው ማለት ምርጫ እናደርገው። ሴሌ ስንመጣ አይ ፕሪፈር ሪዲንግ ቦክስ፣ አይ ፕሪፈር ሪዲንግ ቦክስ። በዚህ ስትራክቸር ደግሞ ፕሪፈር የሚለው ጀረንድን መውሰድ ይችላል። እንደርሱ ከተጠየቀበት ጋርም ማች የሚያደርግልን ነው ማለት ነው። ኤላይ ያለ ውድቅ የሆነበት ውጅ ራዘር ስለሆነ ውጅ ራዘር ብለን አይንጂ ፎርማት መጠቀም ስለማንችል ነው። እዚህ ጋር ግን ትክክለኛ ፎርማት ነው። አይ ላይክ ቤተር ሙቪዝ ዛን ቡክስ። ኛው ልክ ከላይ እንዳለው ሁሉ የተጠየቀበትን ሴንቴንስ አላከበርም። ሌላ ጥያቄ ልክ ከዚህ ጋር የሚመሳሰል በስትራክቸር የሚለይ መልሳችን ማን ነው ማለት ነው? ዘ ሞስት አፕሮፕሪየት ሲ ብለን እንመልሳለን። ስለዚህ አሁን ከተለመደው ፎርሙ ከሶስት ፎርም ወጥተን የትገባን ግራመር ስትራክቸርም አጠናን ማለት ነው። ሌላ ጥያቄ ደግሞ እንመልከት። ቲቸር እና ስቱደንት ናቸው ስፒከሮቹ። የመጀመሪያ ስራችን ይሄ ነው። አስተማሪ ከተማሪ ጋር ነው የሚያወሩት። ግሎባል ዋርሚንግ ኢዝ ዘ ሞስት ሲሪየስ ከረንት ኢሹ ዊ ፌስ ቱዴይ። አሁን ላይ ከምንጋፈጣቸው ነገሮች ሁሉ በጣም ከባዱ በጣም ትኩረት የሚፈልገው ነገር ማን ነው? ግሎባል ዋርሚንግ ነው ይለናል አስተማሪ። ተማሪው ምንድን ነው የሚለው? አሁን ይሄ አይዲያ ነው አይደል? አይዲያ ሼሪንግ ነው። ተማሪ ምን አለ? ብላንክ ክላይሜት ቼንጅስ አር ቪዚብል ኤቭሪዌር። የአየር ንብረት ለውጡ በየትኛውም ቦታ ላይ እየታየ ነው። ይሄ ማለት የአየር ንብረት ለውጡ መታያ መንገዶች የዘር ድርቁ፣ የዝናብ መዛባት፣ እነዚህ የመሳሰሉት ማለት ነው። እነሱ የትኛውም ቦታ ላይ እየታዩ ነው። ይሄ ማለት ተስማምቷል ማለት ነው። መስማማቱን የሚገልጽልን የትኛው ነው? አይ ቶታሊ አግሪ ዊዝ ዩ ኦፍ ኮርስ። አይ ዶንት ቲንክ ሶ፣ አይመስለኝም፣ አይደለም። ዛት ሜክስ ኖ ሴንስ፣ አይ ኮምፕሊትሊ ዲስአግሪ። ኖ፣ ተስማምቶልናል። ኤ ነው መልሱ። ሶስተኛ እዚህ ጋር ደግሞ ሁለት ጓደኛ ማቾች ናቸው የሚያወሩት። እናንተ ከጓደኛችሁ ጋር ነው የምታወሩት። ጓደኛችሁ ምን አለ? አይ ፋይናሊ ጎት ዘ ስኮላርሺፕ ቱ ስተዲ አብሮድ። ቴንሱን ተመልከቱ። ፓስት ነው አይደለም? አይ ፋይናሊ ጎት ዘ ስኮላርሺፕ ቱ ስተዲ አብሮድ። ወደ ሌሎች ሀገሮች ሂዶ ወይም ካለበት ሀገር ወደ ውጭ ሀገር ሂዶ ለመማር በመጨረሻው ስኮላርሺፕ አግኝቻለሁ አላችሁ። ጓደኛችሁ ነው ያላችሁ። ምንድነው የነገራችሁ ነገር? ደስ የሚል ዜና ነው የነገራችሁ አይደለም? ደስ የሚል ዜና ሲነግራችሁ የእናንተ መልስ ምንድነው መሆን ያለበት? ይሄ የሚያስደስት ነገር ጓደኛችሁ እንደዚህ ሆነልኝ ተሳካልኝ ሲላችሁ ምንድነው የምትሉት? የእናንተ መልስ በጣም ደስ እንዳላችሁ እንኳን ደስ አለ ስለአንተ ደስ ብሎኛል ነው የምትሉት አይደለ? ኤሌ ስንመጣ አም ሶሪ ፎር ዩር ግሪፍ። አይሆንም፣ በጣም አዝናለሁ ለምን እንላለን? ዛት ኢዝ ወንደርፉል አም ሶ ሃፒ ፎር ዩ። በጣም ደስ ይላል ስለአንተ ደስ ብሎኛል ብለን እንመልሳለን። ሌሎቹም አይሆኑ ናቸው። እዚህ ጋር ደግሞ እህትና ወንድሞች ናቸው የሚያወሩት። እህትየዋ ምንድነው የምትለው? ማይ ፔት ዶግ ጀስት ፓስድ አዋይ ላስት ናይት። ፓስድ አዋይ ፍሬዛል ቨርብ ነው፣ መሞት ማለት ነው። በጣም የምትወደው ውሻዋ ምን አለባት? እንደሞተ እየነገረችው ነው ለወንድሟ። ኮንግራጁሌሽን ሳይላትም አይ ፕሪፈር ካትስ ኤኒዋይ። ማይገናኝ መልስ ነው እዚህ ጋር የተቀመጡት ነገሮች። አም ሶሪ ቱ ሂር ዛት ማይ ዲፐስት ኮንዶለንስ ሲለያለው ነው። በጣም ያሳዝናል፣ በጣም ልብ የሚሰብር ነው፣ በጣም የሀዘን ስሜት ተሰምቶኛል፣ ሀዘኔ ጥልቅ ነው እያለ ለማጽናናት ይሞክራል ማለት ነው። ይሄ ነው እዚህ ጋር ቅድም ያስቀመጥኩላችሁ ሶስቱ። ይሄ ነው ፎርማል፣ ፖላይት፣
የተናጋሪውን እንትን ያከበረ ኦን ዘ ፖይንት ስለ ውሻ መሞት እየተናገርክ ውሻ እንኳን ሞተ ምናምን ልትል አትችልም። ወይም ደግሞ እኔ ድመት ነው የምወደው ምናምን የማይመስል ነገር ነው። ኦን ዘ ፖይንት ያልኳቸው እሱን ስለሆነ እዚህ ጋር ደግሞ ጆን እና ሳራ ናቸው የሚያወሩት። ጆን ምንድን ነው የሚለው አይ ቢሊቭ ሶሻል ሚዲያ ዳዝ ሞር ሃርም ዛን ጉድ ቱ ቲኔጀር። ለህፃናት ለወጣቶች በአስራዎቹ እድሜ ላይ ለሚገኙት ሶሻል ሚዲያ ከጥቅሙ ይልቅ ጉዳቱ ይብሳል ይላል። ጆን ነው እንደዛ የሚለው ሰው ሀሳብ ሸር እያደረጉ ነው። ሳራ ደግሞ ምን አለች? ኢት ሄልፕስ ዜም ኮኔክት ዊዝ ፒርስ ግሎባሊ። ሳራ ደግሞ ጥቅሙን ያየችው ሳራ ደግሞ ምንድን ነው ያየችው? ጥቅሙን ያየችው እና ይሄ እኮ ኖ ሶሻል ሚዲያ እኮ ከኩዮቻቸው ጋር ዓለም አቀፋዊ በሆነ መልኩ እያገናኛቸው ነው እና ጥቅሙ ነው የሚበልጠው እንጂ ጉዳቱ አይበልጥም እያለች ነው ማለት ነው። ሶ አለመስማማቷን ነው የነገረችው በሱ ሀሳብ። አይኩድንት አግሪ ሞር ማለት ምን ማለት ነው? 100% እስማማለሁ ማለት ነው። ሁሌ ነው የምነግራቸው 100% እስማማለሁ። ኮምፕሌት ዲስአግሪ ይሄኛው አልስማማም ነው። ዩ አር አብሶሉትሊ ራይት ይሄኛው መስማማት ነው የሚገልጸው 100% እንደተስማማ ነው። ኖ ዳብታ ይሄም 100% ተስማምቻለሁ። ሶ ቢ ላይ ያለው መልስ ይሆናል ማለት ነው። እዚህ ጋር ደግሞ ዌይተር እና እናንተ ናችሁ። ዌይተር እና ከስተመር አስተናጋጅ እና ተገልጋይ ደንበኛ ማለት ነው። አስተናጋጅ ምንድን ነው የሚለው አር ዩ ሬዲ ቱ ኦርደር ሰር፣ ለማዘዝ ዝግጁ ነህ ሰር፣ ወይም ልታዘዝ እንደማለት ነው። ከስተመር ምን ይላል? ለማዘዝ ዝግጁ ከሆነ የስ አይ ዊል ሃቭ ዘ ሮስተድ ቺክን ፕሊዝ፣ የተጠበሰ ዶሮ ፈልጋለሁ ብሎ ያዛል። አዎ ካለ የስ ብሎ ይገልጻል። የስ ዘ ኪችን ኢዝ ቢግ፣ አሁን እዚህ ጋር ኪችኑ ትልቅ ነው ትንሽ ነው አልተጠየቅም። ለማዘዝ ዝግጁ ነው ሲባል አዎ ብሎ ያዛል፣ ወይም ደግሞ ኖ ካለ አያዝም ማለት ነው። እዚህ ጋር ምንድን ነው የሚለው ደግሞ አይ ውጭ መብላት ነው የምመርጠው። ቤት ውስጥ አይደለም እኮ የተጠየቀው፣ ሬስቶራንት ነው ገብቶ የተጠየቀው ሰው። ይሄም ትክክለኛ መልስ አይደለም። ትላንትና ቲሸርት ገዝቻለሁ ይላል። ምንም ማይገናኝ ነገር ነው። ሪሴፕሽን ከገስት ጋር ሪሴፕሽንስት ምን ብለን ነበር ክላሳችን ላይ ካስታወሳችሁ? ሆቴል ውስጥ ደንበኞች አሉ፣ እንግዶች አሉ አይደለም? ሆቴል ውስጥ እንግዳ የሚቀበሉት ምን ይባላሉ? ሪሴፕሽኒስት ይባላሉ። ወይም ደግሞ ገስት ሃውስ ላይ ሆቴል ላይ ምናምን ማለት ነው። እና ገስቶች ደግሞ እንግዳዎች ናቸው፣ ወደ ሆቴሉ የሚመጡት ሰዎች ናቸው። እና ጉድ ሞርኒንግ ሃው ካን አይ ሄልፕ ዩ፣ ገስት ወደ ሪሴፕሽኒስት ክፍል ሄደና ሲሄድ ምን አለችው? እንዴት አደርክ፣ ምን ልርዳህ አለችው። ወይም ምን ትፈልጋለህ አለችው። እሱ ምን ብሎ ነው የሚመልሰው? አይ ውድ ላይክ ቱ ቡክ ኤ ሩም ፎር ቱ ናይትስ። አይ ውድ ላይክ ቱ ቡክ ኤ ሩም ፎር ቱ ናይትስ። ቡክ ማድረግ ማለት ለምሳሌ የአየር መንገድ ትኬት ሲቆርጡ ቡክ አደረግኩ ነው የምትሉት አይደለ? ትኬት መቁረጥ ቦታ መያዝ ማለት ነው ቡክ ማድረግ ማለት። እና ለሁለት ምሽቶች ወይም ለሁለት አዳሮች ሩም እፈልጋለሁ እያለ ነው። ትክክለኛ ነው መሆን ይችላል። እዚህ ጋር የተጠየቀው ሃው ካን አይ ሄልፕ ዩ ነው የተባለ። የስ ብሎ መመለስ ምንም ሴንስ አይሰጥም። አይ ዶንት ኖው ዩር ኔም ዘ ዌዘር ኢዝ ናይስ። የማይገናኝ ነገር አትምረጡ ከነጭራሹ። ስትሬንጀር እና እናንተ አዲስ ሰው ቦታውን የማያውቅ ሰው ከእናንተ ጋር እያወራ ነው። መጣና ጠየቃችሁ፣ ኤክስኩዝ ሚ ኩድ ዩ ቴል ሚ፣ ሞር ፖላይት ነው በጣም ዌር ደ ኒረስት ባንክ ኢዝ፣ እዚህ አካባቢ ቅርብ ባንክ የት ነው ያለው ብሎ ጠየቃችሁ። የእናንተ መልስ ምን መሆን መቻል አለበት? ባንክ ምን ይሰራልሃል? ባንክ የምትሄደው ለምንድን ነው? ባንክ የለም። የማይገናኝ ነገር መመለስ ያለባችሁ። ካላወቃችሁት እኔም አላውቀውም ትላላችሁ። ካወቃችሁት ግን መመለስ ያለባችሁ የባንኩን አቅጣጫ ብቻ ማሳየት ነው። ኤ የስ አይ ኒድ ሳም መኒ ጎ ስትሬት ኤንድ ተርን ሌፍት ዘ ባንክ ኢዝ ክሎዝድ የስተርዳይ። ስለ ትላንት ምን አገባችሁ? አይ አግሪ ዊዝ ዩ። የማይገናኝ ነገር። ማኔጀር ከኤምፕሎይ ጋር ነው። የድርጅቱ ማኔጀር ከሌሎች ሰራተኞች ጋር ያለው ኮንቨርሴሽን ነው። ማኔጀር ዋይ ዌር ዩ ሌት ፎር ዘ ሚቲንግ፣ ስብሰባው ላይ ለምን አረፈዳችሁ ብሎ ጠየቀ። ሰራተኞች ምን ብለው መለሱ? ቢኮዝ አይ ፕሪፈር ሚቲንግስ ኢን ዘ ሞርኒንግ። ኢምፕሎይ ነው የሚለው አንድ ሰው ነው፣ አንድ ሰራተኛ ነው እያወራ ያለው። ኢምፕሎይስ መሆን ነበረበት፣ ሁሉንም በዛ ያሉ ሰራተኞች መሆናቸውን ለማመልከት እና ከአንድ ሰራተኛ ጋር ነው የሚያወራው ማኔጀሩ። ለምን አረፈድክ ሲለው ኤላይ ምን ብሎ መለሰ? እኔ ምክንያቱም ጠዋት ላይ መሆን ነበረበት ስብሰባው ምናምን የሚል ነገር። ምንም አይገናኝ ነገር ነው። አም ሶሪ ማይ ካር ብሮክ ዳውን ኦን ዘ ዋይ፣ አዝናለሁ መኪና ተሰብሮ ነው ያረፈድኩት አይነት ነገር ትንሽ ያስኬዳል። ጥሩ ምክንያት መሆን ይችላል። የስ ዘ ሚቲንግ ዋዝ ቬሪ ፕሮዳክቲቭ አም ቬሪ ዩ። ምንም አይገናኝ ነገሮች ናቸው ያሉት ሁሉ። እዚህ ጋር ደግሞ አሊ ከቤቲ ጋር ነው የሚያወሩት። አሊ ምን ብሎ ጠየቀ? ውድ ዩ ማይንድ ኦፕኒንግ ዘ ዊንዶው፣
እንግዲህ ክፍል ውስጥ ሊሆን ይችላል ወዘተ ነገር ብቻ የሆነ መኪና ውስጥ ሊሆን ይችላል። መስኮቱን ብትከፍቺው ቅር ይልሻል አላት። አሊ ቤቲን ጠየቃት። ቅር ይልሻል ስትባል አይ ካለች ቅር አይለኝም ማለት ነው። ይሄ ማለት ኖ ካለች ፖዘቲቭ ነው ማለት ነው። አዎ ካለች ቅር ይለኛል እያለች ነው። ይሄ ማለት ነው የስ ስትል ኔጋቲቭ ነው። ዊጁ ማይንድ ሲባል አዎ ካላቸው ቅር ይለኛል ወይም አላረግልህም ማለት ነው። ኖ ካላቸው ችግር የለውም ማለታቸው። የስ ፕሊስ ኦፕኒት ቅር ይለኛል፣ አዎ ክፈተው። ኖ ኖት አት ኦል አይ ዊል ኦፕን ኢት ራይት ናው። አይ ምንም ችግር የለውም ቢለኛለው። ቅር ይልሻል የተባለችው አይ ምንም ችግር የለውም አይ ዊል ኦፕን ኢት ራይት ናው፣ አሁን እከፍተዋለሁ አለች ማለት ነው። አይ አግሪ ይሄ ለሀሳብ ነው። እዚህ ጋር ምንም የሚገናኝ ነገር የለው። የስ አይ ማይንድ ኦፕኒንግ ዘ ዶር ቅር ይለኛል ካለች በኋላ በሩ ልከፍተው አትችልም። አልከፍተው ነው ማለት ያለባት እና ቢለያለው መልስ ይሆናል ማለት ነው። እዚህ ጋር ደግሞ እናትና ልጆች ናቸው የሚያወሩት። እናቱ ምን ትላለች? ዶንት ፎርጌት ቱ ዋሽ ዩር ሃንድ ቢፎር ዲነር፣ እራት ከመብላት በፊት እጅህ መታጠብ አትርሳ አለችው። ዘይን ልጁ ይመልሳል። ለተጠይቀው ጥያቄ ቀጥተኛ መልስ ነው መለስ ያለባት። አይ ኦልሬዲ ዲድ ማም፣ ኦልሬዲ ታጥቤ ያለው እጅህን እያለ ነው። አይ ዶንት ላይክ ዲነር ማይ ሃንድስ አር ኖት ኢን ዘ ኪችን አይ ብር። ምንም የማይገናኙ መልሶች ናቸው የተቀመጡት በብዛት። ቀላል ነው ባይዘው፣ የማይገናኝ መልስ ሲሆን ደስ እያላችሁ ነው የምትሰሩት። እዚህ ጋር ደግሞ ሾፕ ኪፐር ከከስተመር ጋር ነው። ሱቅ ላይ ያለ ሱቅ የሚሸጥ ሰው ከደንበኛ ጋር እንዴት ነው የሚግባባው? ሾፕ ኪፐሩ የሆነ ነገር ጠየቀ፣ ደንበኛ መለሰ አም ጀስት ብሮውሲንግ ቴንክ ዩ። ብሮውሲንግ ማለት ያው ብሮውዘር ታውቃላችኋል፣ ማሰስ መፈለግ ነው። የሆነ ሱቅ ከሄዳችሁ በኋላ የምትገዙት እያያችሁ ይጠይቃቸዋል። ባለሱቁ ምን ፈልገ ነው ይላቸዋል አይደለም። አይ እስኪ አንዳንድ ነገሮችን ልይ ብዬ ነው ለማየት ያክል ነው ትላላችሁ ማለት ነው። ሶ የጠየቀው ምን ብሎ ነው? ካን አይ ሄልፕ ዩ ፋይንዲንግ ሳምቲንግ ላይ ያለው ትክክለኛ ጥያቄ ነው። ምን የምትፈልገው ነገር አለ ወይም ላግዝህ እያለው ነው ማለት ነው። ዱ ዩ ዋንት ቱ ሊቭ፣ መውጣት ትፈልጋለህን? አር ዩ ባይንግ ኦር ኖት፣ ትገዛለህ አትገዛ? ዋት ኢዝ ዩር ኔም፣ የማይገናኝ ነገር ነው አደለ? 13ኛ ላይ ፔሸንት ከዶክተር ጋር ባይዘዌ ኖታችን ላይ የኮሚኒኬሽን ኖታችን ካያችሁት ሆቴል ውስጥ፣ ሬስቶራንት ውስጥ፣ ሆስፒታል ውስጥ ዳይሬክሽን ጋር የተያዘ እንደዛ አድርገን ነው ወደ 20 ምናምን ቦታዎች ናቸው ያስቀመጥንላቸው ኮመን የሆኑ ኮንቨርሴሽኖች ማለት ነው። እና ፔሸንት ከዶክተር ጋር ሆስፒታል ውስጥ የሚደረግ ነው። ፔሸንት ታካሚ ነው፣ ዶክተር ሐኪም ነው። ፔሸንት ለዶክተሩ ምን አለ? ዶክተር አይ ሃቭ ቢን ሰፈሪንግ ፍሮም ሰቨር ሄዴክ ፎር 2 days፣ ላለፉት 2 ቀናት በከባድ ራስ ምታት እየተሰቃየው ነው ብሎ ህመሙን ተናገረ። ዜን ዶክተር ምን ይላል? ምን ብሎ ይመልሳል? አይ ፕሪፈር ሄዴክስ ቱ ስቶማክ፣ ከሆድ ህመም ይልቅ ራስ ምታት ቀላል ነው ብሎ ይመልሳል። ኤሌይ ቢሌይ ሲመጣ ደግሞ ቴክ ዚስ ሜዲሲን ኤንድ ጌት ሳም ረስት፣ ይህንን መድኃኒት ውሰድና ትንሽ ረፍት አድርግ። ከዶክተር ጋር ከሆነ ሊል ይችላል ኦፍኮርስ ይላል። ይህ መድኃኒት ውሰድና ረፍት አድርግበት ይላል። ዩ ሹድ ጎ ቱ ሬስቶራንት፣ አይ ኮምፕሊትሊ ዲስአግሪ። በጣም የዚህ ዓመት ፈተና እውነት ለመናገር ቀላል ፈተና የተፈተናችሁት። ፓሴንጀር ከፍላይት አቴንዳንት ጋር፣ ይሄኛው ደግሞ ኤርላይን ነው፣ አየር መንገድ ነው። ፓሴንጀር ማለት ተጓዥ ነው። ፍላይት አቴንዳንት ማለት ደግሞ የበረራ ተቆጣጣሪ ነው። ፓሴንጀሩ ምን አለ? ሃው ሎንግ ዳዝ ፍላይት ቱ ናይሮቢ ቴክ፣ ወደ ናይሮቢ የሚወስደው በረራ ምን ያክል ጊዜ ይወስዳል? ሃው ሎንግ ማለት ፎር ታይም ነው አደለ? ርዝመት ነው፣ ጊዜ ነው የሚጠይቀው። መልሱ በጊዜ ነው የሚሆነው። ስለዚህ ጊዜ ነው መመለስ ያለበት። ኢት ቴክስ አባውት 2 hours። ናይሮቢ ዘ ቢዩቲፉል ሲቲ አም ፍላይንግ፣ ምንም የማይገናኝ ነገር ናቸው ሌሎች። የመጨረሻ ጥያቄያችን ኢንተርቪወር ከካንዲዴት። ኢንተርቪወር ማለት ለስራ ቅጥር ጊዜ ኢንተርቪው ይደረጋል ተቀጣሪዎች እና ካንዲዴት ማለት እጩዎች ናቸው። ስራ የሚወዳደሩት አካላት ካንዲዴት ይባላሉ። ኢንተርቪወር ማለት ደግሞ እነሱን የሚጠይቃቸው አካል ነው። ኤዘር ኤችአር ሊሆን ይችላል፣ ብቻ የሆነ የስራ ክፍል ያለው ሰው ይጠይቃቸዋል። ዋት ዱ ዩ ኮንሲደር ቱ ቢ ዩር ግሬተስት ስትሬንግዝ፣ ምን ብሎ ጠይቃቸው? ምንድን ነው የእናንተ ጥንካሬ ምንድን ነው ብላችሁ ምን ብላችሁ ተመልሱልኛላችሁ? ወይም እዚህ ነገር ላይ ጎበዝ ነኝ ብላችሁ የምታስቡበት ነገር ካላችሁ እሱ ነገራችሁ ምንድን ነው እያላቸው ነው። እነሱ ምን ብለው ነው መመለስ ያለባቸው? the candidate I'm very bad at teamwork፣
ጥሩ ነገር ነው የተባሉት። ቲምወርክ ላይ ደካማ ነኝ። አይ ኮንሲደር ማይሰልፍ ቬሪ ዴዲኬትድ ኤንድ ሃርድ ወርኪንግ ፐርሰን። ጥሩ መልስ ነው ይሄ። ራሴን እንደ ዴዲኬት እና ጠንካራ ሰራተኛ አድርጌ እቆጥራለሁ። ጥሩ መልስ ነው። አይ ዶንት ኖው ኤኒቲንግ አባውት ዲስ ጆብ ማይ ስትሬንግ ኢዝ ኖት። ምንም ባይገናኝ ቢ ብለን መለስን። ትንሽ ጠጠር የምትላችሁ በእርግጠኝነት ተፈታኞች ሆናችሁ የእኛን ቻናሎች የምትከታተሉ ከነበራችሁ 100% አንደኛው ጥያቄ ትከብዳቸዋለች። ሌሎቹም ግን ከ15ቱ 14ቱንም ሰርታቸዋል ብዬ በኮንፊደንስ መናገር ይችላለሁ። በጣም ቀላል ጥያቄ ነው የነበረው። አሁን ደግሞ ወደ ራይቲንግ እንግባ እስኪ። ወደ ራይቲንግ ደግሞ እንግባና እንስራ ጥያቄዎች። ራይቲንግ ላይ 16 የሚደርሱ ጥያቄዎች አሉ፣ ልክ እንደ ኮሚኒኬሽን ሁሉ። የመጀመሪያው ፓራግራፍ ኮሄረንስ ነው። ፓራግራፍ ኮሄረንስ እንዴት እንደምትሰሩ ስንነጋገር ምን ብያቸው ነበር? መጀመሪያው ላይ ፓራግራፍ ኮሄረንስ ማለት ፓራግራፍ የሚዋቀረው ከምንድን ነው? ከአረፍተ ነገር ነው። እነዚህ አንድን ፓራግራፍ ለመስራት የሚያስችሉት አረፍተ ነገሮች ተዘበራርቀው ይቀመጡና አስተካክላችሁ መስመር አስይዛችሁ ማስቀመጥ ነው። የተለየ ነገር የለውም። እና ፓራግራፍ ማዋቀር እነዚህ የምታዩቸው 4 አረፍተ ነገሮች ተዘበራርቀዋል። አስተካክሉና ሴንስ እንዲኖራቸው አድርጉ ነው። የመጀመሪያው ስራችሁ ቶፒክ ሴንቴንሱን መለየት ነው። ፓራግራፍ በምን የተዋቀረ ነው? አንድ ፓራግራፍ የመጀመሪያ አረፍተ ነገሩ ቶፒክ ሴንቴንስ ይባላል። ዋና ሀሳቡን ጠቅልሎ የሚይዘው ማለት ነው። የመጀመሪያ ሀሳቡ፣ ከዛ ቀጣዮቹ ከመጀመሪያው ሀሳብ የቀጠሉ ናቸው የሚሆኑት። ዜን ሊንኬጅ አላቸው እርስ በርሳቸው። መጨረሻ ደግሞ ያለው ማጠቃለያ ነው የሚሆነው። ለምሳሌ አርት ኢዝ ኤ ዩኒቨርሳል ኤክስፕሬሽን ኦፍ ሂውማን ኢሞሽን ኤንድ ክሬቲቪቲ። ምንድነው ያለን ያለው? አርት ኢዝ ኤ ዩኒቨርሳል ኤክስፕሬሽን ኦፍ ሂውማን ኢሞሽን ኤንድ ክሬቲቪቲ። እሺ አሁን እዚህ ጋር ፋርዘር ሞር ይላል። በተጨማሪም ማለት በተጨማሪም ሊል የሚችለው መጀመሪያ የሆነ ሀሳብ ከተናገረ በኋላ ነው። ስለዚህ ቢ መጀመሪያ ሊሆን አይችልም ማለት ነው። በተጨማሪም ብሎ እያሰፋ የሆነ ሀሳብ ተናግሮ እያብራራ እያሰፋ ነው። ማስፋፋት ማብራራት የሚመጣው መች ነው? ከመጀመሪያ ሀሳብ በኋላ ነው። የመጀመሪያ ሀሳቡ ይሄ ቢ መጀመሪያ ሊሆን አይችልም። ይሄ ውድቅ ሆነ ማለት ነው። የዲ ምርጫ ውድቅ አደረግ ነው። ኢት ቴክስ ሜኒ ፎርምስ ሰች አዝ ፔንቲንግ። ሲን ደግሞ ተመልከቱት። ሲ ምንድነው የሚለን? ኢት ቴክስ ሜኒ ፎርምስ። ኢት ብሎ ጀመረ። ኢት ሪፈር የሚያደርገው የሆነ ነገር ነው አይደለ? ፕሮናውን ነው። ኢት ሰብጀክቲቭ ፕሮናውን ነው እዚህ ጋር የመጣው። ይሄ ብዙ አይነት ፎርም አለው። ለምሳሌ ቀለም መቀባት፣ ሚውዚክ፣ ሊትሬቸር እያለ ያብራራዋል። ይህም የሆነ የተጀመረን ሀሳብ ነው የሚናገረው እንጂ እንደ ቶፒክ ሴንቴንስ መሆን አይችልም። ሲ የሚለው ይህም ውድቅ ነው ማለት ነው። በሲ የሚጀምረው እና በቢ የሚጀምሩትን ውድቅ አደረገ። መልሱ ማን ነው ማለት ነው? ከኤ እና ከቢ አንዱ ነው። ስለዚህ ኤ እና ቢ ላይ ስንመጣ በኤ ነው የሚጀምሩት ሁለቱም። ስለዚህ የመጀመሪያው ማነው? ቶፒካችን ኤ ነው ማለት ነው። አርት ኢዝ ኤ ዩኒቨርሳል ኤክስፕሬሽን ኦፍ ሂውማን ኢሞሽን ኤንድ ክሬቲቪቲ። ጥበብ ወይም አርት የምንለው ምንድን ነው? ለሂውማን ኢሞሽን እና ለክሬቲቪቲ ዩኒቨርሳል ኤክስፕሬሽን ነው ብሎ ነገረን ማለት ነው። አሁን ይሄን ሊያብራራልን ነው። ፎር ኢንስታንስ ይላል። ለምሳሌ ኤ ሲምፕል ፔንቲንግ ካን ኢቮክ ኤ ዲፕ ፊሊንግ ኢን ኤ ቪወር። ለምሳሌ ትንሽ ስዕል፣ ትንሽ ምስል ወይም ትንሽ ቀለም እንኳን ብንመለከት ለተመልካች በጣም ውስጣዊ የሆነ ፊሊንግ ወይም ኢሞሽንን መያዝ ትችላለች እያለ ፎር ኤግዛምፕል ብሎ ወይም ፎር ኢንስታንስ ብሎ እያብራራልን ነው። ምንነቱን አባውት ዘ ኢሞሽን እና አባውት ክሬቲቪቲ ያለውን ሊንኬጅ ማለት ነው። ከዛ ሊያብራራልን ይሄኛውን ደግሞ ፈርዘር ሞር። አሁን ደግሞ ለምሳሌ ካለ በኋላ ፈርዘር ሞር ኢት ኮኔክትስ ፒፕል አክሮስ ዲፈረንት ካልቸርስ ይላል። ከዚህም በተጨማሪ ሰዎችን በተለያየ ሰዎችን ምን ያደርጋል እያለን ነው። ኢት ኮኔክት ፒፕል አክሮስ ዲፈረንት ካልቸር ይላል። በተለያየ ባህልና ኤራ ያሉ ሰዎችንም ማገናኘት ይችላል። አሁን ጥያቄያችን ሲ ቅደም ወይስ ዲ ቅደም ነው? ከኤ ቀጥሎ። ሲ ደግሞ ብዙ አይነት ፎርማት እንዳለ ለሚያስረዳ ማን ይቅደም ከሁለቱ ከሲ እና ከዲ? አሁን ሁለቱንም እንመልከተው። ኤ ብለን ሲ ስንል ስለ ኢሞሽንና ስለ ክሬቲቪቲ ነው። አርት አለን። ሲ ላይ ስንሄድ ብዙ አይነት ፎርም አለው። ለምሳሌ ፔንቲንግ፣ ሚውዚክ፣ ሊትሬቸር። አሁን በደንብ ተመልከቱ። እነዚህን ከገለጸ በኋላ ቀጥሎ ስለማን እያወራ ነው? ማንን እያብራራ መሰላቸው? እነዚህ ሊስት ካደረገ በኋላ እዚህ ጋር መጣና ፔንቲንግን ሰፋ አድርጎ ነገረን። ለምሳሌ ብሎ ፔንቲንግን ተነተነልን ማለት ነው። እዚህ ጋር ሊስት አደረገ፣ ፔንቲንግ፣ ሚውዚክ፣ ሊትሬቸር። እዚህ ውስጥ ደግሞ ከፔንቲንግ ደግሞ አንዱን አመጣና ነገረን ማለት ነው። ከዛ ደግሞ ከጨረሰ በኋላ ፈርዘር ሞር ብሎ ይመለሳል ማለት ነው። ስለዚህ መልሳችን ማን ነው ማለት ነው? ኤ ይልና ሲ በመቀጠል ዲ፣ ከዛ በኋላ ወደ ቢ የሚመለሰው ኤ ላይ ያለው ትክክለኛ መልስ ነው ማለት ነው። ወደ 17 ደግሞ ልውሰዳችሁ።
17 አሁንም አንድ ፓራግራፍ ነው ለመስራት የሚሞክሩት እዚህ ጋር ያሉት 17 ላይ የተቀመጡት። however luck and timing also play significant role ላክና ታይምም ሚና አላቸው ይላል። አሁን እዚህ ጋር however አለ። however ብሎ እያፈረሰ ነው፣ የሆነ ሀሳብ ተናግሮ እያፈረሰው ነው። አንደኛ ሊሆን አይችልም። በሚጀምር ምርጫ ካለ እናስወግዳለን። success is generally believed to require immense hard work። አሁን እዚህ ጋር ቢ ሊሆን ይችላል። ሲን ግን ተመልከቱት። ultimately it is a combination of preparation and ultimately እንደ however ሁሉ የሆነ ተጀምሮ ያለን ሀሳብ ማስፋፊያ ነው። ይሄ ምንድነው? መጀመሪያ ሊሆን አይችልም። ፓራግራፋችን በኤ እና በሲ አይጀምርም። ዲ ደግሞ እንመልከተው። many highly successful individuals emphasize their early morning routines። አሁን ከቢ እና ከዲ አንዱን እንመርጣለን። እንዴት ከቢ እና ከዲ አንዱን እንደምንመርጥ በጥንቃቄ እንመለከታለን ማለት ነው። አሁን ምን መሆን አለበት? ቶፒክ ሴንቴንሱ አጠቃሎ መያዝ አለበት ሀሳቦችን ሁሉ አጠቃሎ። ዲ የሚያወራው በጠዋት መነሳት ብዙ ሰክሰስፉል የሆኑ ሰዎች በጠዋት መነሳት ልምድ አላቸው ይለናል። ቢ ደግሞ ሰክሰስ ኢዝ ጀነራሊ ቢሊቭድ ቱ ሪኳየር ኢመንስ ሃርድ ወርክ። ዋነኛ ፍሬ ሀሳቡ ምንድነው? ሰክሰስ ነው። በጠዋት ስለመነሳት ሲሆን የሚያወራው ስለ ሰክሰስ ነው። የሰክሰስ መገለጫ አንድ ሰው ስኬታማ ለመሆን ምን ማድረግ አለበት ስለሚለው ነው የሚያወራ። ስለዚህ ሰክሰስ የሚለው የተጠቃለለበት ቢ ላይ ያለው ነው። ከዛ ወደ ማን ይመጣል? ቢን ከጨረሰ በኋላ ሰክሰስ ዝም ብሎ የሚመጣ ሳይሆን በጣም ጠንካራ ሰራተኝነት የሚጠይቅ ነው ካለ በኋላ ዲ ላይ ይመጣና ብዙ ሰክሰስፉል የሆኑ ሰዎች በጠዋት መነሳትን እንደ ምሳሌ ይጠቅሳሉ ይላል። ከዛስ ወደ ኤ ይመለስና however luck and timing also play a significant role። ምንም በጠዋት መነሳት እንኳን ጥቅም ቢኖረው እድልና ጊዜ ወሳኝነት አላቸው። ከዛ ማጠቃለያ ላይ ultimately ወይም finally ማለት ነው it is a combination of preparation and opportunity ማን ሰክሰስ በቃ። ስለዚህ ዞሮን ሰክሰስ ላይ እንሄዳለን። በቢ ጀምረን ዲ ከዛ ኤ ሲ ቢ ከዛ ዲ ከዛ ኤ ከዛ ሲ ብለን እንመልሳለን ማለት ነው። ሌላ ጥያቄ ደግሞ እንሄድ። አሁንም የመጨረሻ ጥያቄ ነው ለፓራግራፍ ኮሄረንስ። ኔክስት ይላል። አሁን ኔክስት ፈርስት የሆነ ሀሳብ አለ ማለት ነው። ምንም መጀመሪያ ላይ ሊደረግ አይችልም። ፋይናሊ እሺ የማይሆን እንዴት ፈርስት ዩ ሹድ አውትላይን ዩር ሜን ፖይንት። እሺ ራይቲንግ ኤ ጉድ ኢሴይ ኢንቮልቭስ ሰቨራል ኬዝ ስቴፕ። ሀሳቡ ስለምንድን ነው? አሁን ፍሬ ሀሳቡ ስለ ራይቲንግ ነው። ራይቲንግ አሪፍ ኢሴይ ለመጻፍ ወይም ድርሰት ለመጻፍ የተለያዩ ስቴፖች አሉት አለ። እሺ አንደኛ፣ ከዛስ ሁለተኛ፣ በመጨረሻም እያለ ይሄዳል ማለት ነው። ሲዲኤቢ ኤ ላይ ያለው መልስ ነው። መልሱ ምርጫ ላይ እዛ ጋ ለምን ኤ የሆነ ሁሉም ካላቸው እኛ ስናሰባስብ ያው ከኮንትሮል ላይ ነው እያነሳን ያመጣ ነውና ስናሰባስብ ምርጫዎችን ምናምን ቦታ እናዘዋውራለን። ከዛ አንጻር እንድታዩት። ሴክሽን 2 ጀምፕልድ ወርድ ማለት ደግሞ የቅድሙ ፓራግራፍ ነው የሰራ ነው አይደል? አሁን ደግሞ አረፍተ ነገር ነው የምንሰራው ወይም ሴንቴንስ ነው የምንሰራው። አንድ አረፍተ ነገር ለመስራት ምን ያስፈልገናል? ሰብጀክት፣ በትንሹ ቨርብ፣ ከዛስ ስናሰፈው ኦብጀክት፣ ኮንጃክሽኖች፣ ፕሪፖዚሽኖች ያስፈልጉናል። ይሄ አረፍተ ነገር በእነዚህ ከሆነ የሚዋቀረው ተዘበራርቆ የተቀመጠ አረፍተ ነገር አለ። ይህንም ቃላቶቹን አስተካክሎ የተሳካ የተሟላ ትርጉም ያለው አረፍተ ነገር መመስረት ነው። እዚህ ጋርም 3 ጥያቄዎች መጥተዋል። አብረን እንሰራቸዋለን። እሺ እንዴት ነው መስራት የምንችለው? እንደዚህ አይነት ጥያቄዎች ስትባሉ የመጀመሪያ ስራችሁ ዋነኛ ነገሮችን ማውጣት ነው። ሰብጀክቱን፣ ከዛ ቨርቡን፣ ከዛ ኦብጀክቱን፣ ሌላው ይደርሳል። ታይም፣ ዊል፣ ጌት፣ አለስ፣ ኖት፣ ዶክተር ሲዩ። ሰብጀክቱ ማን ነው? እስኪ ሰብጀክት ያስፈልገናል አይደለም? ለምን ስቴትመንት ከሆነ ኩዌሽን ከሆነ ሰብጀክቱ አይቀርም፣ ቨርቡ ነው የሚቀርመው። እዚህ ጋር ግን ሰብጀክት ያስፈልገናል። ሰብጀክቱ ማን ይመስላችኋል? ሰብጀክት መሆን የሚችለው ኤዘር ዩ ነው፣ ያለዛ ደግሞ ዶክተር የሚለው ነው። ሌላ ሰብጀክት መሆን የሚችል አካል የለም። እስኪ አገጣጥመን ለማየት እንሞክራለን። አሁን በዚህ ሰዓት ምንድነው የምናደርገው? አገጣጥመን ለማየት ነው የምንሞክረው። አለስ ዩ ጌት ኤ ዶክተርስ ኖት ታይም ኦፍ ዩ ዊል ኖት። ምንም ዝብርቅርቅ ያለ ነው አይደለም? አለስ ዩ ጌት ኤ ዶክተርስ ኖት፣ እዚህ ጋር ዶክተርስ ኖት ይላል። ኦኬ ዶክተር ኖት ማለት የዶክተር ትዕዛዝ ማለት ነው።
የዶክተሩን ትዕዛዝ ወይም ዶክተሩ የሚጽፍላችሁን ጽሁፍ ካላገኛችሁት በስተቀር እያለ ነው። ዶክተርስ የሚለው ከኖት ጋር ነው የሚሄደው። ይሄ ምንድን ነው? ናውን ፍሬዝ ነው። እዚህ ጋር ዶክተርስ ኖት ዩ የማይመስል ነገር ነው። ሰብጀክቶቹ እዚህ ጋር እኛ ነን። የዶክተሩ ኖት ኦብጀክት ነው። ለምን? ግልጽ ስለሆነ። ቢልን ተመልከቱ። ዩ ዊል ናት ጌት ታይም ኦፍ አንለስ ዩ ሃቭ ኤ ዶክተርስ ኖት። ምን ማድረግ አትችልም? ይሄንን በጊዜው ማግኘት አትችልም። ሚን ታይም ኦፍ ማለት ምን መሳላችሁ? የሆነ ስራ አለ፣ መስራት ያለበት ስራ አለ እና ያንን ስራ ለመስራት እረፍት እንደማግኘት ነው። ታይም ኦፍ ማለት ምን ብለን እንጠይቀው? ይሄ እረፍት። ለምሳሌ አንድ ሰው ከሚሰራበት ስራ ፈቃድ እፈልጋለሁ ካለ ወይም ትምህርት ቤት ፈቃድ እፈልጋለሁ ስትሉ ታይም ኦፍ እንለዋለን። ያ ፈቃድ ማለት ነው። ያ ፈቃድ ወይም የአጭር ጊዜ እረፍት ለማግኘት ምን ያስፈልጋቸዋል ነው እያለን ያለው። የዶክተሩ ትዕዛዝ ወይም የዶክተሩ ፈቃድ ምንድን ነው የሚባለው? ይሄ ከዶክተር ወይም ከሆስፒታል እንደተፈቀደልህ ታካሚ እንደነበር አምጣ ወረቀት ይባላል። እሱን ነው ዶክተርስ ኖት ማለት እና ዩ ዊል ናት ጌት ታይም ኦፍ። ይሄንን እንትን ማግኘት አትችልም፣ ፈቃድ ማግኘት አትችልም ምን ካልሆነ በስተቀር። አንለስ ማለት ኢፍናት ነው። ኢፍናት ዩ ሃቭ ዶክተርስ ኖት፣ የዶክተሩ ኖት ከሌለ በስተቀር። ይሄ በጣም ትክክለኛ እንትን ነው። እንዴት ሰራ ነው ይሄን ካላችሁ፣ መጀመሪያ ስራችን ሰብጀክቱ መለየት ነው። ሰብጀክት ማለት ዶር ኦፍ ዘ አክሽን፣ በአረፍተ ነገር ውስጥ ድርጊት ፈጻሚው አካል፣ የነገሩ ባለቤት እኛ ነን አደለ? ታይም ኦፍ ነው አላማችን፣ ታይም ኦፍን ማግኘት ነው። ይሄ አንድ አረፍተ ነገር ነው፣ የእኛ ታይም ኦፍ ማግኘት። ከዛ ደግሞ የዶክተሩ ኖት ደግሞ ሌላ ሀሳብ ነው። ስለዚህ በዚህ መልኩ እንመልሳለን። ያው በደንብ በብዙ ጥያቄዎች ፕራክቲስ ማድረግ ይጠይቃል። ግን ትልቁ ስራችሁ ሰብጀክቱን፣ ቨርቡን መለየት፣ ከዛ ኦብጀክቱን መለየት። እነዚህን ከሰራችሁ ሌላው ነገር አይከብዳችሁም። ወደ ኩዌሽን ነምበር ቲዮኒ ስንሄድ ኩዌሽን ነምበር ቲዮኒ ላይ አሁንም ሰብጀክት ቨርብ መለየት አለብን። ሳም ፒፕል ፕሪፈር ቢንግ ሰራውንድድ ባይ ዜር ፍሬንድ። ፍሬንድ የሚል አለ፣ ሳም ፒፕል አለ። ማን ነው ባለቤቱ? አንዳንድ ሰዎች በጓደኞቻቸው መከበብ ይወዳሉ ነው። ቢንግ ሰራውንድድ ባይ ዜር ፍሬንድስ ፕሪፈር ሳም ፒፕል። አዘዋወሩ። አሁን ይሄ ምን መሆን መቻል አለበት? ፓሲቭ መሆን ነበረበት። ለምን? ሰብጀክቱ መጨረሻ ላይ ስለመጣ። ቢንግ ሰራውንድድ ባይ ዜር ፍሬንድስ ፕሪፈር ሳም ፒፕል ነው። እንትን አደረገው። ምንም የማይሆን ነገር ነው። ፓሲቭ ስትራክቸር፣ እንደዚህ አይነት ፓሲቭ ስትራክቸር የለም። ምን ያስፈልገና? ለምሳሌ በአይኤንጂ ፎርም ያለውን እንኳ ወደ ፓሲቭ ስንቀይር ሳም ፒፕል ፕሪፈር ቢንግ ሰራውንድድ፣ መከበብ። ይሄኛው የተሻለ ነው። ባይ ዜር ፍሬንድስ። አሁን እዚህ ጋር ፓሲቭ እና አክቲቭን መለየት ነው ትልቁ ፈተና የሚሆንብን ለኛ። እንዴት መሰላችሁ? ቢንግ ሰራውንድድ ባይ ዜር ፍሬንድስ ፕሪፈር ሳም ፒፕል። ይሄ መጀመሪያ ነው መሆን ያለበት። ሴንቴንሷ ፓሲቭ ነው አክቲቭ? መጀመሪያ አክቲቭ እና ፓሲቭ የሚለየው ከምን አንጻር ነው? በባለፈው የሰጣቸው ኤግዛምፕል አለ። ሂ ኪልስ ኤ ላየን። ምን እያለ ነው? እሱ አንበሳውን ገደለው። ሂ ሰብጀክት ነው። እዚህ ጋር ሲሆን ግን ላየንን ሰብጀክት አድርገን አመጣ ነው። ኤ ላየን ኢዝ ኪልድ። ላይን ኢዝ ኪልድ፣ አንበሳው ተገደለ እያለ ነው። ሰራውንድ ስንል ቢንግ ሰራውንድድ ማለት መከበብ ነው። የሚከባ አካል ሌላ ነው። ሶስቱ እዚህ ጋር ይቀመጣል። እኛ ግን እዚህ ጋር ተከባቢው አካል ግን ሰብጀክት መሆን አለበት አይደለ? ዶር ኦፍ ዘ አክሽን ሳም ፒፕል ፕሪፈር። ይሄኛው ተቀባይ ሆኖ ይሄ ሰብጀክቱ ተቀባይ ሆኖ መጥቷል። ይሄ ትክክለኛ ፓሲቭ ስትራክቸር ነው የተንጸባረቀበት። ሲን ተመልከቱ። ሳም ፍሬንድስ ፕሪፈር ቢንግ ሰራውንድድ ባይ ዜር ፒፕል። ኖ ሳም ፍሬንድስ፣ እዚህ ጋር ደግሞ ዜር ፒፕል። ሳም ፒፕል ብሎ ዜር ፍሬንድ ነው መሆን ያለበት እንጂ ዜር ፒፕል የሚባል ሁሉም ሰው የራሱ ህዝብ የለውም። የራሱ ጓደኛ ሊኖረው ነው የሚችለው እንጂ ፒፕል ፕሪፈር ቢንግ ሳም ፍሬንድስ የማይመስል ነገር ኤ ላይ ያለው ትክክለኛ መልስ ነው። መጨረሻ ኩዌሽን ለሴንቴንስ ወይም ለወርድ ለጀምፕል ወርድ ማለት ነው። መጨረሻ ኤግዛምፕል ሰመር አዋይ ሙቭድ ፋሚሊ ኢን ሂዝ ምናምን። እሺ ሂ አለ ሰብጀክት ሊሆን የሚችል ሂ አለ። ሌላ ማን አለ? ፋሚሊ የሚል ሀሳብ አለ። ፍሮም ሂዝ ፋሚሊ ኢን ሰመር ሂ ሙቭድ አዋይ። ሂ ኢን ሰመር አዋይ ፍሮም ሂዝ ፋሚሊ ሙቭድ። በጣም እንትን አለው። በመሀል ነው ቨርቡ መሆን ያለበት እንጂ መጨረሻ ላይ ቨርቡ ምን ይሰራል? እዚህ ጋር
ሂ ሙቭድ አዋይ ፍሮም ምንድን ነው? ፍሬዛል ቨርብ ነው። አዋይ ፍሮም ከሆነ ቦታ መነሳት ነው። አዋይ ፍሮም ሂ ሙቭድ አዋይ ፍሮም ሂዝ ፋሚሊ ኢን ሰመር ከቤተሰቦቹ ርቆ በክረምት ከቤተሰቦቹ ርቆ ይሄዳል። እስኪ ይሁን ኢን ሂዝ ፋሚሊ ሂ ሙቭድ አዋይ ፍሮም ዘ ሰመር ከቤተሰቦቹ ሳይሆን የራቀው ማን ነው? እዚህ ጋር በቤተሰቦቹ ውስጥ ከክረምቱ ርቆ ሄደ ነው እያለን ያለው ኤል ያለው ሀሳብ ቢ መልስ ይሆናል። ለነገርኳችሁ የሆነ ፎርሙላ ልሰጣችሁ አልችልም መቼም ይህን ለመስራት ብዙ ፕራክቲስ ማድረግና የተወሰነ ነገሮችን አንደርስታንድ የማድረግ አቅማችሁን ስለሚጠይቅ ማለት ነው። ባይሆን ሌተር ራይቲንግ ላይ ምናምን ያው የሚታወቁ ነገሮች ስለሆኑ በዛ መስራት እንችላለን። ኩዌሽን ነምበር 22 ሌተር ራይቲንግ ነው። ኢንፎርማል ኦር ሰሚ ፎርማል ሌተር። ሰሚ ፎርማል ሌተር ማለት ሀፋፍ የሆነ ሌተር ፎርማልም ኢንፎርማልም የተቀላቀሉበት ነው። ያው ወደ ፎርማሉ ያደላ ነው። the phrase best regards is used as ቤስት ሪጋርድስ ደብዳቤ ላይ ስታዩ ምን ላይ ነው የምታገኙት? ቤስት ሪጋርድስ አፕሊኬሽን ሌተር ላይ መጨረሻ ላይ ነው የሚቀመጠው። መዝጊያ ሰላምታ፣ የመዝጊያ ሰላምታ፣ የመግቢያ ሰላምታ ሳይሆን የመዝጊያ ሳሉቴሽን መክፈቻ ነው። ቦዲ ኮምፕሊመንታሪ ክሎዝ ሰብጀክት ላይን ኮምፕሊመንታሪ ክሎዚንግ ነው። ቤስት ሪጋርድ የሚለው ኮምፕሊመንታሪ ክሎዝ ነው። The address of the person to whom we are writing the letter is known as the receiver address የሚባለው እኛ ደብዳቤ የምንጽፍለት ሰው ቦታ የሚቀበለን ሰው ምን ተብሎ ይጠራል ነው the receiver address። ሌላ ስሙ ምን ይባላል? ኢንሳይድ አድሬስ ሊባል ይችላል። ቀጣይ ተፈታኞች እንዳትረሱ ይጠቅማቸዋል። question number 24 the young man glanced behind him. His heart pounding in his chest as he sprinted into the dark alley, desperately trying to run away from the police. የሚያሳየው ስለሚመሰላችሁ አንድ ወጣት በጣም ለማምለጥ ከፖሊሶች ለማምለጥ እየሞከረ እንዳለ አእምሯችን ላይ እንስላለን እና ሁኔታውን ይነግረናል። his heart pounding in his chest as she sprinted into the dark alley, desperately trying to run away from the police. ከፖሊሶቹ በሚሮጥበት ጊዜ ያለውን ሰውዬ ለማምለጥ የሚሞክረውን ሰው ደረቱ ላይ ልቡ በጣም ይመታል ምናምን እያለ ሊያሳየን ይሞክራል ማለት ነው። ይሄ ምንድን ነው? አእምሯችን ላይ ምስል ፈጠረ። ግን የትኛው ያደላል? ይሄ አሁን በምናይበት ጊዜ ከትረካ ይልቅ ትረካ ለመባል ፓስት ቴንሶችን በደንብ መጠቀም አለበት። ትረካ ነው ለመባል ማለት ነው እና ከትረካ ይልቅ ሞር ጎልቶ የሚታየው ምንድን ነው? አእምሯችን ላይ የሆነ ምስል ተፈጥሮብናል። ሂስ ሃርት ፓውንዲንግ ሉክ ወርዶቹን ዘ ያንግ ማን ጋላንስድ ቢሃይንድ ሂም ኢን ሂስ ቸስት ሃዝ ስፕሪንትድ ኢንቱ ዘ ዳርክ አሌይ ዲስፐሬትሊ ትራይንግ ቱ ራን አዌይ ፍሮም ዘ ፖሊስ። የሆነ የተፈጠረን ነገር መተረክም ይመስላል። አርጊመንታቲቭ እና ኤክስፖዚተሪ አይሆንም። ይሄ አከራካሪና ገላጭ ድርሰት የሚባሉት። ይሄኛው ሜቢ ስዕላዊ ወደ ስዕላዊ ያደላ የመሆን ቻንሱ ከፍ ያለ ነው። ስለዚህ ዲስክሪፕቲቭ ብለን መልሰዋለን። ናሬቲቭ አይሆንም ወይ? ያው ናሬቲቭ ሲኮንስ ኦፍ ኢቨንትን በመጠቀም የመተረክ ፓስት ቴንሶችን የመጠቀም ነገር ያደላበታል። ለዚህኛው ግን ሞር ዲስክሪፕቲቭ እኔ ጎልቶ ታይቶኛል። ባይዘው አንድ ኩዌሽን ብቻ ነው የመጣችው እዚህ ጋር ስለ ካይንድ ኦፍ ፓራግራፍ አንድ ኩዌሽን ነው የመጣችው። ፓንክቹዌሽን ኤንድ ካፒታላይዜሽን። ካፒታላይዜሽን ማለት ምንድን ነው? ካፒታላይዜሽን ማለት የካፒታል ሌተር አጠቃቀም ነው አይደለ? ኦልዌይስ በአረፍተ ነገር መጀመሪያ ካፒታል ሌተር ማድረግ እንዳለብን፣ በፉል ስቶፕ ከዘጋን በኋላ የሚቀጥለው አረፍተ ነገር በካፒታል ሌተር መጀመር እንዳለበት፣ እሱ ነው ካፒታላይዜሽን። ፓንክቹዌሽን ደግሞ ኢንትራንስ ፈተና ላይ ልታውቋቸው የሚገቡ ወደ 10 የሚጠጉ በትንሹ ስርዓተ ነጥቦች አሉ። እነ ኮማ፣ እነ ኤክስክላሜሽን ማርክ፣ እነ ፉል ስቶፕ፣ እነ ኮቴሽን ማርክ፣ እነዚህ ኮመኖቹ እነሱ ነገሮች ናቸው። ይሄ ስንገለብጥ እንትን የተባለ ነው። ሉክ which of the following sentences correctly punctuated? በትክክል ፐንክቹዌት የተደረገ ወይም በስርዓት የተቀመጠው ስርዓተ ነጥብ ያለበት። I can't believe it she shot ማመን አልችልም ይሄንን እያለ ሶ
ማመን አልችልም የሚለው ምን አለው? መደነቅ አለው። ማመን አልችልም የሚለው ፓርት የሆነ የመደነቅ ነገር አለው። የሆነ የመደነቅ ፓርት አለ። እንዲሁም እዚህ ጋር መልሱ ተሰርቶላቸዋል። አይ ካንት ብሊቭ ኢት ካለ በኋላ ሺ ሾትድ መጮኋን እያለ ነው። ሰው ሺ ሾትድ የሚለው አክሽኑ ይሄ ነው። ያስደነቀው አክሽን ይሄ ነው። እዚህ ጋር ኤክስክላሜሽን ማርክ እናደርጋለን። ኤክስክላሜሽን ማርክ እናደርጋለን። የተሻለ የሚሆነው እዚህ ጋር ኤክስክላሜሽን ማርክ ማድረግ ነው ከአክሽኑ ላይ ከዚህኛው ይልቅ አይ ካንት ብሊቭ ኢት ከሚለው ይልቅ እዚህ ጋር ሁለቱም ላይ ቢደረግ ችግር የለውም፣ ግን ሁለቱም ላይ አልተደረገ። ምርጫውን ካያችሁት እዚህ ጋር ነው የተደረገው። ሰው የኛውን ኮማ አድርገን እዚህ ጋር ሺ ሾትድ የሚለውን ኤክስክላሜሽን ማርክ ማድረግ የተለመደ አይነት ስትራክቸር ነው። ኮሬክት የሆነው ካፒታላይዜሽን ቋንቋዎች ሲጻፉ ናሽናላይዜሽን ምናምን በካፒታል ሌተር ነው መጀመሪያ ያለባቸው። እንግሊሽ፣ ፍረንች፣ አምሃሪክ ኤፍ ካፒታል መሆን ነበረበት። እንግሊሽ ኢ ካፒታል። ለምሳሌ ጻፉ እስኪ እንግሊሽ ብላችሁ ከኪቦርዳችሁ ላይ እንግሊሽ ስሞል ካደረጋችሁት ቀይ ያበራበታል። ለምን? ቋንቋ ከሆነ ኢ ካፒታል መሆን ስላለበት። ይሄ ትክክል ነው። ይሄኛው ግን አማሪክ ስሞል ሆነ። ሲ ብለን እንመልሳለን። ዊ ሴንቴንስ ኢዝ ኮሬክትሊ ፐንክቹዌትድ። በትክክል የተቀመጡ የትኛው ነው? የትኛው አረፍተ ነገር ነው? አዲስ አበባ ኮማ። ይሄ ምንድን ነው? ምን የሚባል ትምህርት ተምራችኋል? ኢንደፊኒት ፕሮናውን የሚባል ትምህርት አስተምረናል። ኢንደፊኒት ፕሮናውኖች በሁለት ይከፈላሉ። ሪሌቲቭ ፕሮናውኖች በሁለት ይከፈላሉ። ኢንደፊኒት እና ደፊኒት። ደፊኒት ማለት ኦልሬዲ ምንድነው? የማይታወቅን ነገር ዲፋይን ማድረግ ነው ስራው። ኢንደፊኒት ግን የሚታወቅን ነገር ኤክስትራ ኢንፎርሜሽን መስጠት። ለምሳሌ ሀገራቶች፣ ታዋቂ ሰዎች ኃይለ ገብረስላሴ ፌመስ ራነር እንደዚህ ሆነ ስትሉ ፌመስ ራነር መሆኑ ማተር አያደርግማ። እንደዚህ ሆነ ብለን የምንጨምረው ሀሳብ ነው። ኢትዮጵያ አዲስ አበባ ዘ ካፒታል ኦፍ ኢትዮጵያ፣ አዲስ አበባ ኢትዮጵያ ካፒታል መሆኗን እናውቃለን። የሚጨምሩት ለምሳሌ በቴሌቪዥን ዜና ስትመለከቱ የኢትዮጵያ ካፒታል የሆነችው አዲስ አበባ እድገት እያስመዘገበች ነው ምናምን ቢሉ ሀሳባቸው እድገት ማስመዝገቧ ነው እንጂ የኢትዮጵያ ካፒታል መሆኗን አይደለም መናገር የፈለጉት። ሰች ካይንድ ኦፍ ቴንስ በኢንደፊኒት ነው የሚጻፈው። ኢንደፊኒት ከሆነ ደግሞ ኮማዎችን በደንብ እንጠቀማለን። አዲስ አበባ ኮማ ዘ ካፒታል ኦፍ ኢትዮጵያ ኮማ ኢዝ ግሮዊንግ ፋስት ኦፍ ኮርስ ቢ ብለን እንመልሳለን ማለት ነው። ቢ ብለን እንመልሳለን። መልሳችን ቢ ነው የሚሆነው። እሺ ሌላ ጥያቄ ቹዝ ዘ ኮሬክትሊ ፐንክቹዌትድ ሴንቴንስ። በትክክል የተቀመጠውን ወይም ስርዓተ ነጥቡ በትክክል የተመላከተውን አረፍተ ነገር ምረጡ ነው የሚለን። ይሄ የኮማ እና የኮል አሁን እዚህ ጋር ማወቅ ያለባቸው አንደኛ ኮማ መች እንደምንጠቀም፣ ከዛስ ሰሚኮለን ይቺ ነች፣ ከዛስ ኮለን ይሄኛው ነው ኮለን። የሶስቱን ዲፈረንስ ካወቃችሁ መስራት ትችላላችሁ። አንደኛው ሊስት ኢንትሮዲውስ ማድረጊያ ነው። ኮማ ደግሞ ሊስት ማድረጊያ ነው። ሰሚኮለን ደግሞ ሴንቴንስ መለያያ ነው። ሎክ ዊ ኒድ ቱ ባይ። አሁን እዚህ ጋር ይሄኛው ምንድነው? ምን ለማድረግ ነው የተጠቀመው? ምን ለማድረግ ነው የተጠቀመው ይሄንኛውን ማርክ? ዊ ኒድ ቱ ባይ ሚልክ ብሬድ ኮማ እዚህ ጋር ኤንድ ሱገር ይላል። ዊ ኒድ ቱ ባይ ሚልክ ብሬድ ኤንድ ሱገር። ዊ ኒድ ቱ ባይ ሚልክ ብሬድ ኤንድ ሱገር። እዚህ ጋር ሁለቱን ነገሮች በደንብ ፎከስ አድርጉልኝ። ኤን እና ሲን ማለት ነው። ዲሌይ ደግሞ ዊ ኒድ ቱ ባይ ሚልክ ብሬድ ኤንድ። አሁን ይሄ አይሆንም። ይሄ እዚህ ጋር ዲሌይ ያለው መልሳችን መሆን አይችልም። አሁን ማወቅ የሚጠበቅባቸው አንደኛ የኮማን ዩዝ እና ኮማ ነገሮችን በምንዘረዝርበት ጊዜ ምን ማድረግ ነው አላማው? ሊስት ስናደርግ በመሀል እየከፋፈልን የሚዘረዘሩ ነገሮች ገበያ ሂጄ እንደዚህ እስክሪብቶ፣ ደብተር፣ ወረቀት ምናምን ገዛው ስንል እነዛን ነገሮች የምንዘረዝራቸው ነገሮች በኮማ አድርገን ማስቀመጥ መቻል አለብን። አሁን የሰሚኮለን እና የኮለንን ጥቅም ነው ማወቅ የሚጠበቅባቸው እዚህ ጋር አይውላችሁ። ኮለን ሊስት ኢንትሮዲውስ ማድረጊያ ነው። የሚዘረዘሩ ነገሮች ካሉ እነሱን ኢንትሮዲውስ የምናደርገው ኮለንን በመጠቀም ነው። ኮለን ይሄ ሁለት ነጥብ የምንለው ማለት ነው። ይሄ ማለት ዊ ኒድ ቱ ባይ ብለን እዚህ ጋር ይሄንን ማድረግ እንችላለን። ለምን? ከመዘርዘራችን በፊት ስለሆነ። ከዛ ሚልክ ኮማ ብሬድ ከኤንድ በፊት ኮማ አይደረግም። ዘንድ ሱገር ትክክል። እዚህ ጋር ሰሚኮለን
ኢንዲፔንደንት የሆኑ ክሎዞችን ሁለት ኢንዲፔንደንት አረፍተ ነገሮችን ማያያዣ። ይችን ነገር ኖት ብላችሁ ያዙልኝ እሺ፣ ቀጣይ ዓመትም እንዳትሸወዱ። ያው ኮማ መዘርዘሪያ ነው። ሰሚኮለን ኢንትሮዲውስ ሊስት፣ ሊስቱን ከመዘርዘራችን በፊት በኮለን ነው። ኢንትሮዲውስ ሊስት ነው። ሰሚኮለን ደግሞ ኢንዲፔንደንት የሆኑ ሁለት ሴንቴንሶችን ጆይን ማድረጊያ ነው፣ ማያያዣ ነው ሰሚኮለን። ስለዚህ መልሳችን ማን ነው? ኤ ላይ ያለው መልስ ነው ትክክለኛ መልስ። እሺ ኩዌሽን ነምበር 29 አሁን ደግሞ ስፔሊንግ እና የፓራግራፍ አይነቶች ጥያቄዎች ናቸው እዚህ ጋር የተቀመጡልን። ከስፔሊንግ እና ከፓራግራፍ ጋር የተያዙ ጥያቄዎች ናቸው የተቀመጡ። ቹዝ ዘ ወርድ ዊች ኢዝ ሪትን ኮሬክት ስፔሊንግ። ይሄ በትክክለኛ ስፔሊንግ የተቀመጠው የትኛው ነው? ይሄ ጀስት የሚሰሩት በምንድን ነው? በማወቅ ነው፣ ቃሉን በማወቅ ነው። ትክክለኛውን የተቀመጠው ሲለይ ያለው፣ ሌሎቹ ትክክል አልተቀመጡ። 30ኛው አሁንም ትክክለኛ ስፔሊንግ ያለው። እዚህ ጋር አንዳንድ ሩሎች አሉ። እነዛ ሩሎች ይሰራሉ አይሰሩ የሚለው ብዙም እንትን ይላል። የሚሻለው ቃላትን ስትጽፉ በትምህርት ጊዜ ስትማሩ ጥንቃቄ ለማድረግ መሞከር ነው። ትንሽ ሩሎች አሉ፣ ግን ብዙ የሚደጋገሙ ጥያቄዎች አሉ። እነሱ የመምጣት ቻንሳቸው በጣም ዝቅተኛ ነው። ስለዚህ ያን ያክል እንትን አትበሉ፣ እዛ ላይ ፎከስ አታደርጉ። ስፔሊንግ ሩል ምናምን የሚለው ጋር ጊዜ ማጥፋትም አይጠበቅባችሁ። የሚሻለው ስትጽፉ መጠንቀቅ። ለምሳሌ ኢኮኖሚ ብላችሁ ስትጽፉ ኢኮኖሚ አሁን ለእኛ አዲስ አይደለም። ኢኮኖሚ የሚለው ለእኛ አዲስ አይደለም እና እነሱ ነገሮች ላይ ፎከስ ማድረግ ነው። ከዛ ኖሚኔት ብለን ስንጽፍ ኖሚኔት የሚለውን እየለዩ መጻፍ፣ ሌሎች ወርዶችንም በተመሳሳይ እየለዩ መጻፍ። የዛኔ ፈተና ላይ ሲመጡ ጽፈን ከጻፈን በኋላ ቼክ ስናደርገው ዲፈረንስ ካለው አይሆንም ብለን መምረጥ ነው። ሌላ የተለየ ምንም ነገር ስለሌለው ማለት ነው። አሁን እዚህ ጋር ትልቁ ማተር የፈጠረው ይሄኛው ነው። ኖሚኔት ይሄኛው አይሆንም እዚህ ጋር ኢ ስለሌለች እዚህ ጋር ሰብስቲንሲቭ ይላል። ሰብስቲንሲቭ፣ ሰብስቴንቲቭ፣ ሰብስታንቲቭ ይላል ማለት ነው። ኩዌሽን ነምበር 30 ላይ እንደምታዩት ትክክለኛው ይሄኛው ነው። እዚህ ጋር ሰብስታንቲቭ ኢ መኖር ነበረበት። እዚህ ጋር ደግሞ ሰብስታንቲቭ ኖሚኔትን ስህተት ተፈጠረ። ላስቀምጥላችሁ ችግር ያለባቸው። ይሄ ኖሚኔት ችግር ተፈጠረበት። እዚህ ጋር ሰብስቴንሲቭ ኢ አልተጨመረበትም። ይህንኛው